እንዴ ዝም የምንለው እኮ እግዚአብሔር ለሁሉም ይከፍላል ብለን ነው። ይከፋላል እኮ በድህነታችን እንዴት ያላግጡብናል። እንዴት በአደባባይ በእግዚአብሔር በር ላይ አውደ ምሕረት ላይ ያገኘነውን ምሕረት ቤተክርስቲያንንም እኮ ስድብ እኮ ነው። ሰላም ውድ ቤተሰቦቼ እንደምናላችሁ እንደምንስኪሳ ደረሳችሁ። እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ዓለም በየጊዜው የሚቀያየረውን ባህሪ ተከትለን ሁሉ ጊዜ የራሳችንን ኑሮ እንፈልጋለን። እስከዛሬ ድረስ ግን አላገኘነውም። ሰው የራሱን ኑሮ በመፈለግ ማብቂያና መቋጫ ያጣበት ጊዜ ሰዓት ቢኖር አሁን እኛ በዚህ በ21ኛው ክፍለ ዘመን ያለነው ትውልዶች ነን። ፍሬ የመሆን እድሎቻችን መራቆት የበዛበት ነው። የሚረግጠን ኃይል ደግሞ ሩቅ አይደለም። ምቀኛው አብሮ የተማረ ጓደኛ አብሮ ያለ እዛው ጎረቤት ቤተሰብ ወደፊት የምትሄድበት መንገድ መከራ እንዲበዛበት ይመኝልሃል። ከቤትህ ከንብረትህ ውስጥ አዘንተኛና የተቃወሰ ህይወት እንድትመራ በመናፍስት ያሳድዱሃል። ለምን ሲባል መጀመሪያውኑ መንገደኛ ትውልድ ነው። ዝም ብሎ መንገድ ላይ የወደቀ ነው። በመንገድ ላይ የኖረ ነው። የመንገድ ላይ ህይወት ነው። መንገዱ ወደ ቅድስት እግዚአብሔር አምላክ ቤት የሚመራና የሚወስድ አይደለም። አወዳደቃችን መልካም ዘር ሆኖ ሳለ ዘሪው እኮ ከጥሩ ፍሬ አንስቶ ነው መዝራት የጀመረው። ከጥሩ መንፈሳዊ አባቶችና ጸጋ ከነበራቸው ወገኖች ተገኘን። ግን መንገድ ላይ ስለተወለድን ማረፊያ መንፈሳዊ ትዕግስት ጸጋና ሞገስ በሌለበት ሕሊና ውስጥ ስለተፈጠርን በዚህ ሂደት ውስጥ አርቀን ለማሰብና ለማስተዋል እድሉን እስክናጣ ድረስ ተፈተንን። ስለዚህ የሚረግጠን በዛ ማለት ነው። የሚረግጠን የበዛ ጠላት ደግሞ ያው ያዞርብሃል። አዚም እንዲረታብህ ያደርጋል። መናፍስቱ እንኳ ፈርቶ በምድረ በዳ የተቀመጠውን ድፍረት የምንሰጥ ወገኖች ሆነናል። አፍዘው አደንግዘው የሚለውን ኃይል ለሰይጣን ጉልበት የሚሰጥ ቃል እና ድምፅ ኖሮን የዚህን የጠላታችንን ክፉ ኃይል አጋዥ በሆነ ልብ ውስጥ እግራችን እንዲያዝ፣ ኑሯችን እንዲያዝ፣ ቤታችን እንዲያዝ፣ መንገዳችን እንዲጨልም ይታገላሉ። ይሄ ነው መንገድ ላይ የወደቀ ትውልድ። መባዘን የበዛበት ወጥቶ ደክሞ ሮጦ ጧት ባዶ የሚሆን ወይም ቀን ሲደክም ውሎ ማታ ባዶ የሚሆን ባዶ የሚያደርገው ኃይል ገብቶ አጨንጋፊ የሆነ መንፈስና ኃይል ገብቶ መከራ የሚያሳይ ይሄ ነው እኮ መንገድ ላይ የወደቀ ዘር። ከዛ ወፎች በሉት አይደለም የሚለው። ታዲያ ምን በላን እኛ? አይነ ጥላው ወፍ እኮ ነው። ይሄ ቡዳው ወፍ እኮ ነው። ዛሩ እኮ ወፍ ነው። ውቃቢው እኮ ወፍ ነው። ከሰማይ የወደቀ መንፈስ ነው። ባለክንፍ እኮ ነው። ወፎች የሰማይ ወፎች በሉት። እድሉ ከሰማይ የነበረ የአየር አጋንንት እኮ ማለት ነው። የሰማይ ወፎች በሉት። ሲበሉት ደግሞ ምን ሆነ ማለት ነው? ሌላ ፍጥረት ውስጥ ዘርነቱን ለቆ ገባ፣ ተበላ። አሁን ልክ እንደዚህ ነው። ቡዳ በላት ይባል የነበረው ነገር አሁን አይነ ጥላም በላን፣ ውቃቤም በላን፣ መተትም በላን። ሁሉም ይሄ ቡዳ በላው ሲባል በአብዮቱ ዘመን አተረጓጎም ምንም ቦታ ያልተሰጠው እጅግ ዝም ብሎ እንደው ጆክና ቀልድ በሚመስል ሁኔታ የታለፈ ነበር። እነ ሌኒንም ይህንን ሲተረጉሙ ቅዠት ነው ብለው ነበር። ግን እነሱ ይመሩበት የነበረው እሱ ራሱ መንፈሱ ነው። እና በሚገርም ሁኔታ የመናፍስትን ዓለም ከቅዱስ ቃሉ አንጻር ስለረሳን መንገድ ላይ የወደቀ ዘር ሆነን በዛን። መብዛታችን በራሱ ደግሞ ከፍሬ ጋር አይደለም የበዛ ነው። ተበልተን የበዛ ነው። ተበልተን ውስጣችን ተሟጦ ነው የተወለድ ነው። በጸጋ የተወለዱትማ ከመላእክት ጋር እየተገናኙ በመንፈሳዊ ተስፋ ውስጥ ገና ከሕፃንነታቸው ለበረከት እየቆሙ የበረከት ሰዎችም ቢያንስ ይኖራሉ። እንደው በጣም ቢያንስ ትንሽ ይኖራሉ። ዛሬ ግን እንደዛ አይደለም ይሆን።
ሁሉም በመንገድ ዳር በወፍ የተለቀመ ሕይወትና ልብ አለው። አካሉና ሞዴሉ ብቻ ነው። እርግጥ ነው ብዙ ዘመን ወደ ቤተ ክርስቲያን መጥተናል። ግን ችግሮቻችን፣ የበረከት ጉድለታችን፣ የመንፈሳዊ ሕይወት ጽናታችን ሲታይ የተዘበራረቀ። ዛሬ አለን ስንባል ነገ የለንም። ዛሬ ወዳጆች ነን ስንባል ነገ ጠላቶች ነን። ዛሬ ባራኪዎች ነን ስንባል ነገ ረጋሚዎች ነን። እንደውም ነገ አይደለም ከሰዓት የሚለወጥ ልብና ባህሪ ነው ያለን። አየህ፣ ወፍ የበላው ልብ፣ ወፍ የበላው ሕይወት፣ ወፍ የበላው ኑሮና ትውልድ ልክ እንደዚህ ነው። መንገድ ዳር ወደቀ። አሁን ልብ ብላችሁ አዳምጡኝ። ቅድመ ስጋዌ ማለት ቃል ለብቻው ስጋ ለብቻው የነበረበት ዘመን ነው። እግዚአብሔር ሰውን ያዳነው ሰው ሆኖ ነው። ልብ ብላችሁ አዳምጡኝ። ሰውን ያዳነው ሰው ሆኖ ነው። ለምን ነው ሰውን ሰው ሆኖ ያዳነው? በቃል እንዳስወጣው በቃል አያስገባውም። ምን ቢሉ ትሞታለህ ብሎ ፍርድ የተናገረ እግዚአብሔር ነው። ትሞታለህ ብሎ ተናግሮ እንዳይምረው ፈራጅነቱ ይቀራል፣ እንዳይፈርድበት መሐሪነቱ ይጠፋል። መሐሪነቱም ፈራጅነቱንም ሳያስቀር ራሱን ሰው ያደረገው እንደ መሐሪነቱ አዳምን ለመማር እንደ ፈራጅነቱ በራሱ ለመፍረድ ነው። ያዝልኝ እንግዲህ አሁን ልብ ብላችሁ አዳምጡ። ቅድመ ስጋዌ ማለት ቃል ለብቻው ነበረ ማለት ባሕር የስጋን ገንዘቡ አላደረገም ማለት ነው። ስጋም ደግሞ ቅድመ ስጋዌ ሩቅ ነበረ፣ ግሁስ ህሙም ጽሙ ነበረ። ማን? ስጋ። በቅድምና የስጋና የመለኮት የባሕሪ ተገናዝቦ የለም። በጸጋ ግን ሰውን ሲፈጥረው እግዚአብሔር ራሱን አስመስሎ ፈጥሮታል። አባት ሳይኖረው አባት አድርጎ አዳምን ፈጠረው፣ ለአብ ምሳሌ አድርጎታልና ወልድን ደግሞ እንደገና በመወለድ አስገኘው። ከአብ ወልድ በመወለድ ተገኝቷልና ህየንተ ወልድ አቤልን አስመስሎ እንዲፈጠር እንዲገኝ ያደረገው በፀዓት የተገኘ መንፈስ ቅዱስ ነውና ሔዋንንም በፀዓት እንድትገኝ ያደረገ ቅዱስ ዮሐንስ ንግበር ሰባን በተረጎመበት ክፍል የተናገረው ቃል። አሁን ልብ ብላችሁ አዳምጡ። ሰው የተፈጠረው ሥላሴን መስሎ ነው ስንል አብን ወይ ወልድን ወይ መንፈስ ቅዱስን ብቻ ሆኖ አልተፈጠረም። እንደ አብ አዳምን፣ እንደ ወልድ አቤልን፣ እንደ መንፈስ ቅዱስ ሔዋንን አስመስሎ ባሪያና በአምሳሌ እንደ አርአያችን እንደ ምሳሌያችን የሚለው ቃል ማንን የሚተካ ነው? ሥላሴን የሚተካ ሥላሴን የሚገልጽ ቃል ሆኖ ሰው ተፈጠረ። በኋላ ግን ሰው ሲፈጠር እንዳልኳችሁ በባሕሪ እግዚአብሔር ሰውን ፈጠረው እንጂ ዳሩ ግን ባሕሪ የሰብና ባሕሪ እግዚአብሔር ተገናዝቦ አልነበረው። የገዥና የተገዥ ግብር ብቻ ነበረ። በዚህ አነዋወር በነበረበት ሰዓት እግዚአብሔር ቸር ስለሆነ መሐሪ ስለሆነ ሰውን ይቅር ይለው ዘንድ ባሕሪ የሰብን መጥቶ በተአቅቦ ተዋህዶን ፈጸመ። ተአቅቦ ማለት እጃፍለሰ ተስብይቶ ፍጡረ ሀበከዊነ መለኮቱ ወእጃፍለሰ ፈጣሪ መለኮቱ ሀበከዊነ ተስብይቱ እንዲል በሃይማኖት አበው ምዕራፍ 24 ስጋን መለኮትን ወደ መሆን ውላጤ አልገጠመውም። መለኮትም ደግሞ ስጋን ወደ መሆን ውላጤ ሳይገጥመው ስጋ ስጋነቱን ሳይለቅ ባሕሪ የመለኮትን ገንዘቡ አደረገ። መለኮትም ባሕሪ የስጋን ባሕሪ ሲያደርግ ውላጤ ሳይገጥመው በተገናዝቦ ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ይሆን ዘንድ ያን የገባውን ቃል ይፈጽም ዘንድ አሐቲ ድንግል እንዲላት ሊቁ አንዲት ወደ ሆነችዋ ድንግል ወደ እመቤታችን ቅድስት ድንግል ማርያም መጣ። ተእምር ተዋህዶ ረሰየች አብ የልጁ ምልክት አደረገሽ ማለት ምን ማለት ነው? አብ ወልድ ተመልከቱ፣ ወልድ እግዚአብሔር ኢየሱስ ክርስቶስ እመቤታችን የልጁ ምልክት አደረገሽ ማለት ኢየሱስ ክርስቶስ መካከለኛ ነው ብሎ ቅዱስ ጳውሎስ እንደነገረን መካከለኝነቱ ባሕሪ የመለኮት ያለው ነገር ግን ደግሞ ባሕሪ የሰብ ያለው ፍጹም አምላክ በመሆኑ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ትክክል ነው። ፍጹም ሰው ስለሆነ እኛን መስሏልና ሰውነት አምላክነት ሁለቱ ገንዘቡ የሆነ ማለት ነው። ልክ እንዲሁ ሁሉ ድንግልን ደግሞ የልጁ ምልክት አደረገሽ ማለት እናትነት ያልተለያት ድንግል ድንግልና ያልተለየት እናት ሆነች። እናት ስትሆን ድንግል ናት፣ ድንግልም ስትሆን እናት ናት። አምላክ ሲሆን ሰው ነው፣ ሰውም ሲሆን አምላክ ነው። ባሕሪ የመለኮት ለረቀቀበት የእመቤታችን ምስጢር መረዳት በቂ ነው። በዚህ ምስጢር ያ ቅድመ ስጋዌ
ህብረት የሌለው ወይም አንድነት የሌለው ስጋ ታማሚ የነበረ የሚራብ የነበረ የሚሞት የነበረ የሚበሰብስ የነበረ የሚጠፋ የነበረ ስጋ ያ ስጋ የማይጠፋ የማይበሰብስ የማይሞት ረቂቅ የሆነ መለኮት መጣና ከእርሱ ጋር ተዋሃደ። ልብ ብላችሁ አዳምጡኝ። ስጋ ተነሳኢ ነው፣ መለኮት ደግሞ ነሳኢ ነው እያልሁ ያለሁት ሰው አምላክ መሆንን ፈልጎ የሆነ አይደለም። አምላክ ሰው መሆንን ፈልጎ ሰው ሆነ እንጂ ማለት ነው። ሰው መሆን ፈልጎ አካላዊ ቃል ሰው ሆነ። ሰው ሆነ። ያ ክብር የሌለው ስጋ ከበረ። ያከበረው ግን ማን ነው ካላችሁኝ፣ አብ ወልድ መንፈስ ቅዱስ ነው። ክብር የሆነው በተለየ አካሉ አካላዊ ቃል እርሱ ስግው የሆነው ወልድ ነው። ክብር የሆነው የከበረ ደግሞ ስጋ ነው። ያከበረ አብ ወልድ መንፈስ ቅዱስ ነው። እኔ መምህር ሲያስተምሩ ሁልጊዜ ሆድ ነው የሚብሰኝ። የታሰርንበት የሚገባው አባት የታሰርንበት የሚገባው አባት የቀመሰ የደረሰበት ያየው ብቻ ነው የሚገባው። ከሳሾቻችን ብዙ መሆናቸው በእግዚአብሔር አውደ ምሕረት የሚባለው ነገር በተግባር ያሳዩን አባት በራሳችን ያመጣነው ኮተት ኃጢአት እግዚአብሔር አታድርጎ ያለንን አድርገን አድርጎ የተባለውን አናደርግ አታድርጎ የተባለውን እያደረግን ሌሎች በክፋት በምቀኝነት ከቤተሰብ ጀምሮ የሰው ጠላቱ ቤተሰቡ ነው እስኪል እርስ በርሳችን አንዳችን ለአንዳችን ጤና ሰላም የለን የክፋት ስራ ተተብትበን በሶስተኛ ደግሞ ወገን በዘር ማንዘር የመጣ የታሰርንበት ሁለት ወላጅ አራት አያት ስምንት ቅድሚያት እያለ ከዛ ሲሳሳብ የመጣ የክፋት የአምልኮ ውጤት እነዚህን ሁሉ ሁላችንም ሁልሽም እያንዳንዳችን የታዝንበትን እናውቃለን። እኔ ምስክር ነኝ። ክርስቶስ መድኃኔ ዓለም ደጉ ብሩክ አምላክ እሱ ያስተማረንን የእግዚአብሔርን ቃል በማስተማራቸው ከ1100 በላይ ቪዲዮዎችን ያለመታከት ዩቲዩብ ላይ የምታገኙትን ያን ሁሉ ህይወት የሆነ ትምህርት እዚህ ጋር እንዳስተማሩን ሁሉ በማስተማራቸው ከኢትዮጵያ ኦርቶዶክስ ተዋህዶ አውደ ምህረት ውጪ የትም ቦታ ጋር አውደ ምህረትን የምህረት አደባባይ መሆኑን ያሳዩ። 1 ዓመት 2 ዓመት አይደለም። እኔ እንኳን በተግባር ሳቅ ከ11 ዓመት በላይ እኔም የዛ ውጤት ተጠቃሚ ሆንኩ። በዘር ካመጣው ራሴ ካመጣሁት በሰው በክፋት በሚነሱ በሚደረግ ከታሰርኩበት እኔን የዳንኩትን ሐሰተኛ አጥማቂ ይባላል። ለክርስቶስ አንሆን፣ የሚጠቅመንን አናቅ፣ የምንወቅሰውን አናቅ። እኛ ጅሎች ነን እንዴ? እኛ የሚጠቅመንን አናቅም እንዴ? የቱ አባት ችግራችንን፣ ጭንቀታችንን፣ ማጣታችንን፣ መጎዳታችንን የትኛው ነው አደባባይ አውደ ምህረት ላይ በቀን በቀን እየዳበሰ በቀን በቀን እየዳሰሰ እየፈወሰ እያስተማረ ቃሉ ሕይወት በሆነ ምግብ እንዴ ዝም የምንለው እኮ እግዚአብሔር ለሁሉም ይከፍላል ብለን ነው። ይከፍላል እኮ። በድህነታችን እንዴት ያላግጡብናል! እንዴት በአደባባይ በእግዚአብሔር በር ላይ አውደ ምህረት ላይ ያገኘነውን ምህረት ቤተክርስቲያንንም እኮ ስድብ እኮ ነው። እኔ እኮ ማለት ሰው
እኔም እኮ የዚህ ሰለባ እስረኛ ነበሩ። ቆሜ እንድናገር የፈቀደልኝ እግዚአብሔር ነው። ቤተክርስቲያን ነች። እኛ አባት ላይ ያደረ ቅዱስ መንፈስ ነው። እግራቸው እኮ ያብጣል። በዚህ እድሜያቸው 30 20 ዓመት በሙሉ ይሄን ሁሉ እኛ የራሳችን ያመጣነው ኮተት፣ ኃጢአት፣ በሽታ፣ ደዌ፣ እስራት እንዴ ያልተሰራ ቤተክርስቲያን አለ እንደ በሳቸው መሃል ያለውን ትልልቅ ቤተክርስቲያን ለሳንቲም ለቀማ ብቻ እየተጠቀሙበት እንዴ የትኛው ቦታ የትኛው ደብር ላይ ነው በሺ የሚቆጠር እየተፈወሰ እየተዳነ? ክርስቶስ እኮ መድኃኔዓለም እኮ ያሳየን እኮ በሕይወት ስንኖር እንዴ እኔ አይገባኝም ኃጢአተኛ ቆሻሻ ነኝ አውደ ምሕረት ላይ ቆሜ አልናገርም በሚል ነው። ትህትናን ያስተማሩ አባት ስላሉ ስንቱን ገዳም ነው እኔም ማውቀው አብሬ እየሄድኩ የተሰራ በሚሊዮን በሺዎች የሚቆጠር ይሄ ሐሰተኛ አጥማቂ የሚሰራው ነው። ንስሐ ግቡ፣ ስጋው ደሙ ተቀበሉ፣ ከስራትም ይፈታ። የወገኖቹን የልጆቹን የምእመናን ችግር መከራ የሚቀበል አባት አብሮ የተንቀጠቀጠ እግሩ ግማሽ ቀን ሙሉ የት ነው ያለው እንዴ? እናውቀዋለን እኮ በአደባባይ መቆምን። ሳንቲም አምጡ ነው፣ ጭቅጭቅ ነው በየቦታው። የት ቦታ የት አደባባይ ነው ሰው የራሱ ችግር ስለተፈታለት በወረፋ በግድያ ሳንቲም ገንዘብ የሚሰጥ? የትኛው ደብር የትኛው አገልግሎት ላይ ነው? በመንግስት በነቀይ መስቀል በናስቦት ገዳም በነ መቄዶንያ በሚሊዮን የሚቆጠር እያወጣ እኮ የሚሰጠው በእግዚአብሔር ማዳን በረከት ጸጋ እኮ ነው። አንድ መንፈሳዊ አባት እኮ የሚለካበት እኮ መለኪያ መስፈርቶች አሉ። ዓለም አቀፍም በሀገር አቀፍም በቅዱስ ቤተክርስቲያን እንዴ አናቅም እንዴ? ጉድ በለው ይድረስ ለክርስቲያን ወንድሞቼ፣ የሥጋ ወንድሞቼ ማለት ነው። የመንፈሳዊ እምነት እንለያያለን፣ ሥጋዊ ግን ወንድማማቾች ነን ማለት ነው። ግን ይሄን ነገር ልብ በሉ። ይሄን ጥቅስ በደንብ ክፈቱና ይዩትና መልስ ስጡ። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ግቡና ይዩት እስቲ። የዘብዴዎስ ሚስት የዘብዴዎስ ልጆች ሁለት ልጆችን ይዛ መጣችና ወደ ኢየሱስ ማለት ነው ምን አለች? አንዱን ልጄን በቀኝ አንዱን ልጄን ደግሞ በግራ ጀነት አኑርልኝ አስገባልኝ ብላ አለች። ጠየቀችን ጥያቄ ማለት ነው። ኢየሱስ ምን አለ? እናንተ ሞኞች፣ የምትለምኑትን የማታውቁ ሰዎች ሆይ ጀነት እኔ ነኝ እንዴ የምሰጠው? ጀነት እኔ አልሰጥም። ጀነት የሚሰጠው አንድ አምላክ ብቻ ነው። እንደዚህ ያለ በግልጽ እየነገራቸው ኢየሱስ ጌታ ከሆነ ፈጣሪ ከሆነ ጀነት ለምንድን ነው የማያስገባው? እኔ ጀነት ማስገባት አልችልም እያለ አንተ ሆነ ጀነት የምታስገባም ብላችሁ ተጠብራላችሁ እንዴ? ተመለሱ እሺ፣ እንደ ወንድሞቻችሁ እንደ እህቶቻችሁ ማለት ነው። አሁን ዓለም ጉድ እያየ ነው። አልሐምዱሊላህ ብዙዎቹ እየተመለሱ ነው። በሰልፍ ነው በሰልፍ እና ተሳዳቢው ሲሳደብ የሚያሰልመው እያሰለምን። ጋሼ ጥሩ ነው መጽሐፍ ቅዱስ ማንበቦት፣ ነገር ግን ተሳሳቱ። እርሶ አንብበው እርሶ በፈለጉት መንገድ በፈለጉት አቅጣጫ በሚረዱት ልክና መጠን መጽሐፍ ቅዱስ አይፈታም፣ አይተረጎምም። እዚህ ጋር ነው ትልቅ ስህተት የተሳሳቱት። ለማንኛውም የቃሉ ፍቺ ትርጓሜው ምን ለማለት እንደፈለገ የዚህ መጽሐፍ ቅዱስን ክፍል መመልከት ያስፈልጋል ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ስለ ዘብዴዎስ ልጆች እናት ልመና እናገኛለን። እነዚህን ሁለቱን ልጆቹን አንዱን በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ በማለት በማቴዎስ 20 ላይ ተጽፎ እናገኛለን። እንግዲህ ቅዱስ ማቴዎስ ጥያቄውን ያቀረበችው የዘብዴዎስ ልጆች እናት ማርያም በዋፍሊያ ልጆቿን አንዱን በቀኝ አንዱን በግራ እንግስልኝ አለች ይላል። በማርቆስ 10:35 ላይ ደግሞ ጥያቄውን ያቀረቡት ያዕቆብና ዮሐንስ እንደሆኑም ተጽፎ እናገኛለን። ማርቆስ ጥያቄውን ያቀረቡት ያዕቆብና ዮሐንስ ስለነበሩ እነርሱ እንደጠየቁት አድርጎ ተናገረ እንጂ ልመናውን ያቀረበችው እናታቸው ናት። እርሷ ከጠየቀች በኋላ ጌታችን ከዚያው አብሯት ነበርና ሁለቱን ልጆቿን እናንተ ደግሞ እኔ የመጠጣውን ጽዋ ልትጠጡ ትችላላችሁ ሲል በመጠየቁ ይታወቃል። ጌታን የጠየቀቻቸው እናታቸው ብትሆን ጠይቂልኝ ብለው የላኳት ግን ያዕቆብና ዮሐንስ መሆናቸውን እዚህ ጋር መገንዘብ ያስፈልጋል ማለት ነው። በዚህ ምን አለ ጌታ? የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ፣ እኔ ልጠመቀው ያለውን ጥምቀት ልትጠመቁ ትችላላችሁ አላቸው። ጽዋ ጥምቀት ያለው ሞቱን ነው። መንጽ እንደሆነም ደግሞ ሞቱን መንጽ ነውና
እነርሱም ለጌታ የሚያደርሰው ሞት ሕይወትን ሕይወት አደርጋለሁ ማለት ልማድ ነውና እንችላለን አሉት። እርሱም ምን አላቸው? ጽዋዬንስ መጠጣት ትችላላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው ሲል ነግሯቸዋል። ይህ ማለት የማይቻለ ሆኖ አይደለም፣ የምሰጥ እኔ አይደለሁም ብሎ መመለሱ ቀድሞ ምን አድርጓል? ከሌሎቹ ሐዋርያት ጋር እንደምሰጣችሁ ብነግራችሁ ስላላመናችሁ ይልቁንም ለብቻችሁ ማግኘት ስለፈለጋችሁ ይህን የሚሰጣችሁ የራሳችሁ እምነት ምግባር ነው። በእኔ በኩል ከሌሎቹ ሐዋርያት ጋር ተሰጥቷቸዋል። የቀረው የራሳችሁ እምነትና ምግባር ማስተካከልና ለበለጠ ክብር መብቃት ነው እንጂ በተለየ ሁኔታ አታገኙም ሲላቸው ነው። ይህ መልስ እነዚህን ሁለቱም ብቻ ሳይሆን ሌሎቹንም 10ን ሐዋርያት በእነዚህ ላይ ከማጉረምረምና ወደ እርስ በርስ ጥላቻ እንዳይገቡ አድኗቸዋል። እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ልትፈርዱ በ12ቱ ዙፋን ትቀመጣላችሁ ተብሎ በማቴዎስ 19:28 ላይ ተጽፎ እናገኛለን። ስለዚህ ጌታችን ኢየሱስ ክርስቶስ የመጣው ተሰቅሎ ለመሞት እንጂ ለመንገስ እንዳይደለ ነግሯቸዋል። ይህንንም ባለማስተዋላቸው ነው የምትለምኑትን አታቁም አላቸው። ምክንያቱም መሾምን ሳይሆን መሞትን እየለመኑ ነበር እነዚህ ሰዎች። ሹመትማ ሁሉም ይፈልጉታል አይደል? ያዕቆብና ዮሐንስ በዝምድና ነው ማንም እንደማይቀድማቸው ስለሚያውቁ በዝምድና ሹመትን ፈለጉ። ነገር ግን 10ሩ ደግሞ እኛስ የሚል ስሜት ነበራቸው በውስጣቸው። እኛስ አንሾምም ወይ? ስለዚህ ጌታ ይህንን ስሜት ለማጥፋት በዓለም ያለውን ስርዓት በማነጻጸር አስረዳቸው ማለት ነው። አሕዛብ አለቆች እንዲገዙላቸው ታላላቆችም በላያቸው እንዲሰለጥኑ ታውቃላችሁ አላቸው። የእነርሱ መጠራት ዓላማው እስከ ሞት ድረስ የሚዘልቅ ነው እንጂ ታናናሾችን ለመግዛት አይደለም። ፍጹም ተቃራኒ መሆኑን አስረዳቸው። ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን፣ ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን አላቸው። በዚህ ምክንያት ያዕቆብና ዮሐንስ ተሹመን የነርሱ አገልጋይ የምንሆን ከሆነ ሹመቱ ምን ያደርግልናል? 10ሩ ደግሞ ተሹሞ የኛ አገልጋይ የሚሆኑ ከሆነ ቢሾሙ ምን ይጎዳናል ብለዋል። ጌታም በዚህ መልኩ ስላስረዳቸው ከሁሉም ምን ጠፋላቸው? ፍቅረ ሲመት ከውስጣቸው ጠፍቷል ማለት ነው። ስለዚህ ይሄ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የተገለጸው በዚህ መልክ ነው እንጂ የሚፈታው እርሶ ባሉት ቃል አይፈታም። ቤተክርስቲያን በዘልማድ የምትፈታ አይደለችም። ወይም ደግሞ መጽሐፍ ቅዱስን አንብበን እንደመጣለን የምንፈታ የምንተረጉም ሰዎች አይደለንም። መረዳት መገንዘብ ያስፈልጋል ማለት ነው። በደንብ ኮፒ ሊንክና ሼር አድርጉት። እግዚአብሔር ምስክሬ ነው። ፓስተር ቢኒያም እግዚአብሔር ምስክሬ ነው። እንደዚህ አድርጌ ነው የምነግራችሁ። ፓስተር ቢኒያም ኦርቶዶክስ ተዋህዶ ቤተክርስቲያንን ሊያቆሽሽ የመጣ ሰው ካልሆነ በስተቀር የሚያወራው ነገር በሙሉ ሐሰት ነው። አጠቃላይ ዩቲዩብ ላይ ፕሌይ ብሎ ገብቶ ሪከርድ ብሎ ገብቶ የሚለቃቸው ነገሮች በሙሉ እንዳለ ፈጠራ ናቸው። ምናልባት የዛሬ 5 ዓመት 6 ዓመት ሳስተምር ሰምታችሁ ከሆነ አንድ ከሰለላ ድርጅቶች ውስጥ ኮንስፓይረሲ የተከፈተ ቢሮ አለ ኢትዮጵያ ውስጥ ብዬ ነግሬያችሁ ነበር። ስለ ዘመኑ ዋጁ ሳስተምር ምንድነው የሆኑ ህዝብ የሚያምናቸው ህዝብ የሚወዳቸውን መምህራን ሰዎች፣ ፖለቲካ ሰዎችም ሊሆን ይችላል የሚያዋርድ ድርጅት አውቀው እንደዚህ ሴት እንደዚህ አድርገዋል፣ ህፃናት ተደፍረዋል፣ እንዲያርገዋል ተብሎ የሚያዋርድ ድርጅት ተከፍቷል። ቢሮ በሚዲያ ላይ ይወጡና ገሊኮ እንደዚህ ነው እንዲያርገዋል ብሎ ማዋረድ የዚህ መስሪያ ቤት ተቀጣሪ ካልሆነ በስተቀር ከየት አምጥቶ ሊያወራው ይችላል? የሰውን ስም ለካ መምህር ግርማ የሚሰደቡት በዚህ ነው አሉ ልጆች። ምክንያቱም ልጆች ያውቁኛል፣ በዙሪያ ያሉ ሰዎች ያውቃሉ። እኔ መጠጥ እንደማልጠጣ የሚያውቁ ጓደኞች ምን አሉ፣ ምንድነው የሚያወራው ይሄ ሰውዬ አሉ። እኔ እንጃ አልኳቸው። ኦኬ፣ ስለዚህ ይሄ ሰውዬ ፍጥር አድርጎ እንደሚያወራ እንደዚህ ከሆነ የሚያወራው ሙሉ በሙሉ ሲቃወማቸው የነበሩት ፓስተሮችም ሌሎችም እንደዛ ነው። ዝም ብሎ ከልቡ ነው የሚያፈልቀው፣ ዝም ብሎ ነው የሚያወራው ማለት ነው። እና የትልቅ ሰው ቀላል ነው ማለት ነው። እንግዲህ በጣም ያዘንኩት እግዚአብሔር ልቦና ይስጥ። ፓስተር አሁንም ገና ከፓስተርነት አልወጣህም፣ የተዋህዶ እምነት ተከታይ አልሆንክም፣ ገና ነህ። የተቀበልከው ስጋና ደም ይፍረድብህ፣ በህይወት ላይ መጥቶ እግዚአብሔር ያስተምር። እኔ የተቀበልከው ስጋና ደም ደግሞ እኔ ላይ ይፈርድብኛል። እግዚአብሔር ይገስጽህ።
ሌላ ምንም ልንል አንችልም። ባለጌ ቆሻሻ የሆነ አንደበት አንተ ላይ ቆሻሻ የሆነ አንደበት ያለው መንፈስ ነው ያደረ። መቼም አንተን ልልህ አልችልም። አንተን ነፃ አውጥቼ ሰይጣንን ነው ልቃወም የምችለው አንተን ንጹህ አድርጌ። ምክንያቱም ሰው ይሻለኛልና ከአጋንንት ይልቅ ሰውን ነፃ ማድረግ ነው የሚሻለኝ። ሰው ምን ሊሆን ይችላል? ሊድን ገነት የተዘጋጀለት መንግስተ ሰማያት የተዘጋጀለት። በዚህ ልክ ግን የሚያጠምቁ አባቶችን የምናስተምረውን ትምህርት በዚህ ልክ መቃወም የያዘውን ዳቦ አልቀማ ነው። እያስተማርን ያለነው ትምህርት ሰዎችን ውጤታማ የሚያደርግ ከሆነ በዚህ ልክ ነክሶ የሚይዘው ምንድነው? እላዩ ላይ ያለው የጠቋር መንፈስ የናርሲሲስት መንፈስ ነው ማለት ነው። በጣም ቆሻሻ ባለጌ የሆነ መንፈስ ማለት ነው። በጣም ቆሻሻ ወራዳ የሆነ ደንቆሮ የሆነ መንፈስ ነው በሱ ላይ ያለው። ማርቆስ 9:26 ላይ አንተ ዲዳና ደንቆሮ መንፈስ ከዚህ ሰው ውጣ አልሃለሁ አይደል ያለው። እኔም አንተ ዲዳና ደንቆሮ የሆንክ መንፈስ ከፓስተር ቢኒያም ላይ ውጣ ብዬ ነው ማዘው። አዛለሁ ስል ምን ማለት ነው? እመኛለሁ። እኔ ማስወጣ ሰው አይደለሁም፣ ግን እመኛለሁ ቢወጣለት ደስ ይለኛል። የትም ያላየውን የትም ያልሰማውን እግዚአብሔር ምስክሬ ነው ከምን አምጥቶ እንደሚያወራው ዛሬ መምህር ግርማ ጋር እንትን ሲል ነበር አለ። ቆርጦ ይልኩልኛል፣ ቴሌግራም ላይ ተማሪዎች ይልኩልኛል። እኔ ገብቼ እሱ ጋር አላይም እና እሑድ ሲጮህ ነበር መምህር ግርማ ጋር ተስፋዬ ሲጮህ ነበር አለ። ሌሊት ሲናገር ሲከራከር እና እኔ ቤቴ ቁጭ ብዬ ስሰራ ነው ያዋልኩት። አልሄድኩም መምህር ግርማ ጉባኤ እና እየሰራሁ ነው ያዋልኩት። ጭራሽ እዛ ጉባኤም አልዋልኩም። መሄድም አይጠበቅብኝም። ኦልሬዲ ድኛለሁ፣ ተፈውሻለሁ አይደል? መምህር ግርማ ጉባኤ ጋር የሚሄደው ምናልባት መምህርን ላገኛቸው ሰላም ብላቸው በረከት ልካፈል ሊሆን ይችላል። አሁን እሑድ እሄዳለሁ ለምሳሌ፣ በቃ ልካፈል ነው የሚሄደው። ዝም ብዬ ሰላም ብያቸው ወንጌላቸውን አዳምጬ በቃ ጸበል ሲያጠምቁ ለማንኛውም ሰው ጥምቀት እንደሚጠመቀው ጸበል ተጠምቄ እመጣለሁ እንጂ አራግፌ ጨርሻለሁ። ከመጣ ደግሞ አዲስ ካለ ደግሞ ይያዛል። በየቀኑ በመጮህ ደግሞ እንደኔ እድለኛ ሰው የለም። ለምን ከገባ ይያዝልኛል፣ ይወጣል። ግን መዋሸቱ ምን አስፈለገ? ምንድነው መቀባጠሩ? እሱ ያለው እዛ ኡጋንዳ ካምፓላ ሰው ሀገር ሆኖ ስላላየው ነገር ማውራት ምን አመጣው? ይሄ ባለጌ፣ ይሄ እኮ ቆሻሻነት እኮ ነው። ይሄ እኮ ከትልቅ ሰው የማይጠበቅ እድሜው ምናልባት 55 56 60 ሊሆን ይችላል። ይሄ ሰው የልጆች አባትም ሊሆን ይችላል። በዚህ ልክ ግን መዋረድና መዝቀጥ ምን ይሉታል? እስቲ እኔ ፍሬን እያፈራሁ ነው፣ እያስተማርኩኝ ስንት ሰው እየተለወጠልኝ ነው በየቀኑ። እኔ ስራዬን ነው የምሰራው። እኔ የለሁም እኮ እሱ ከሚለው አልገናኝም ጭራሽ። በጣም የሚገርማችሁ ነገር እንደው በዚህ አጋጣሚ ላውራ ብዬ ነው። እርግጠኛ ነኝ ራሷ ያቺ እንግዲህ ተስፋዬ እንደዚህ ነው ብላ ሄዳ የተናገረችው ሌኒ ያለች አይደል? ሌኒ ምላት ምን አሉ የምትባለው ስትሰማው በጣም ታዝንበታለች። ምን አለበት ቢኒያም ጋር ገብቼ ድምፄን ባልሰጠሁ ነው የምትለው። እርግጠኛ ነኝ 100%። ምክንያቱም ሊገላት ይፈልጋል፣ በሞት ነው የሚፈልጋት። እናቴና እኮ እሷ አንድ ቤተ ክርስቲያን እኮ የሚያስቀድሱት የካ ሚካኤል ነው የምታስቀድሰው። እሷም እናቴም እዛ ነው የምታስቀድሰው። አንድ ቤተ ክርስቲያን እዛው የካ ሚካኤል ነች ያለችው። እኔ ያከራየኋት ቤት ነው ያለችው አሁንም። እና በካህን መጥቶ እንደዚህ ለምኑ ባካችሁን አታጋልጡኝ አታዋርዱኝ ብሎ ሌኒ ሊገላት ይፈልጋል። አስቡት። እኔ መምህር ተስፋዬ ሌኒን በሞት ነው የሚፈልጋት ማለት እርግጠኛ ነኝ። ሌኒን ስትሰማ በጣም ነው የምታዝነው፣ በጣም ነው የምታዝነው። ምን ጥሎኝ ነው እሱ ጋር ሄጄ ድምፄን የሰጠሁት ነው የምትለው። ይሄን ያሳሳታት ማን ነው? ወደ ቢኒያም ጋር ያ ልቦና ቲዩብ ነው እንደዚህ ብላ የሚያሳስታት። ምክንያቱም እሱ ራሱ አሁን ከዩቲዩብ ድራሹ ጠፍቷል። እና ማለት እግዚአብሔር እየተበቀለ ነው። እኔ ላይ ችግር የሚፈጥሩብኝ ሰዎች በትክክል ሳያቸው እንትን ሲዋረዱ አያቸዋለሁ። ለምን? እኔ በቅንነት ነው እያገለገልኩ ያለሁት። እጄን ቆርጥመው ሲበሉኝ መቼም ዝም አይልም እግዚአብሔር። ያበላቸው ያጠጣቸውን ወይም ደግሞ ያስተዳደራቸውን እጅ ቆርጥመው ሲበሉ ዝም አይልም እግዚአብሔር። እኔ እግዚአብሔር በፈቀደው መንገድ በቅዱስ ቁርባንም ሊሆን ይችላል፣ በንስሐም ሊሆን ይችላል፣ በማንኛውም መንገድ በቅንነት እያገለገልኩ እንደሆነ እኔና ቤተሰቦቼ ነው የምናውቀው። በተለይ ደግሞ እኔና እግዚአብሔር እና ይሄ ቢኒያም የሚባል ሰው እግዚአብሔርን ከጴንጤዎት ወደ ኦርቶዶክስ የመጣው ኦርቶዶክስ ውስጥ ሆኖ ቤተክርስቲያንን መሳደብ ቤተክርስቲያንን ማንቋሸሽ ግዴታ ስለሆነ ነው። ለምን? ምን ማለት ነው? እዛው ፓስተር ሆኖ እዛው ጴንጤ ሆኖ ቤተክርስቲያንን ቢናገር ምን አገባህ ነው የሚባለው። በማያገባ ሃይማኖት ገብቶም በመናገሩ ሊከሰስ ሊታሰር ይችላል። ስለ ዘማሪያን ስለ ሰባኪያን መናገር አይችልም። እኛው ጋር መጥቶ ግን የእኛኑ ከተናገረ ኦርቶዶክስ ስለሆነ ያረመ ነው የሚባለው። ደግሞ በጣም የምታሳዝኑኝ
እሱ ጋር ገብታችሁ የምታበኩ ዲያቆናት፣ መምህራን፣ መርጌቶች እግዚአብሔርን በእውነት የመጨረሻ የምትገርሙ አሽቃባጮች ናቸው። እሱ ጋር ገብታችሁ የምታወሩ እንዴት አይነት ባለጌዎች ናችሁ? ሳታውቁን እኮ ነው የምታወሩት። የት ታቆኛላችሁ? እንደው አንድ ቀን እንኳን በስርዓቱ እንኳን ሀቅ ነገር አውርታችሁ አታውቁም። ምን አስተምረው ትምህርት አታውቁ። ገብታችሁ ብታዳምጡ ሁሉ ነገር መጠምዘዝ፣ መዝሙር ብትሰሙ መጠምዘዝ፣ ምን ለቀው ቪዲዮ በሙሉ አይጥማችሁም። ይሄ ናርሲሲስትነት ይባላል። ናርሲሲስት የሆነ ሰው የሚጠላው ሰው ሲመጣ ያደረገው ነገር በሙሉ አይጥመውም ይባላል። አይጥመውም። ስለዚህ ፓስተር ቢኒያም እግዚአብሔር ልቦና ይመልስ ወደ እውነተኛው የሆነው አመለካከት ያምጣ። ተዋህዶ ውስጥ ነው ያለው። መቼም ነኝ ካልክ ከተጠመቅ ግን ቆሻሻ የሆነ አንደበት ያለው መንፈስ ነው አንተ ላይ ያለው። በክት የሆነ ደንቆር የሆነ መንፈስ ነው አንተ ላይ ያለው። አይሰማም። የተወለድክበትን ወር ይኸውና ዞዲያክ ውስጥ ግባና ከዛ ባህሪህን እዛ ውስጥ ይኸው። ከዛስ እንዴት አድርጎ ዛር መንፈሱ እንዳሳደገህ ታየዋለህ። ባህሪ እንዴት አድርጎ እንደገራህ ታየዋለህ። የተወለድክበትን ወር ባቀው እኔ ያነበው ነበር። ከዛ አንተ አሁን የምታወራው ሚዲያ ላይ የምታወራውና ከዛ ደግሞ ወሩ ሲታይ ደግሞ አንድ አይነት ይሆናል ማለት ነው። ያ ማለት ምን ማለት ነው? እኔ በኮከብ አላምንም፣ ግን በዛ ወር የተወለዱ ሰዎችን ዛሩ መንፈስ ምን ያደርጋል? እንደዛው እንደተጻፈው ኮከቡ ላይ እንደተጻፈው አድርጎ ያሳድጋቸዋል ማለት ነው። ያኖራቸዋል ማለት ነው። ሜቢ ለዛ ነገር የተሰጠ ሰው ከሆንክ እግዚአብሔር ከዛ ነገር ያውጣ። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ በሚያነቁ በሚያበረታቱ ትምህርቶች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። የጻድቁ አባታችን አቡነ ሀብተ ማርያም ረድኤት በረከቱ ቃል ኪዳኑ በእውነት በሁላችን ላይ ይደርብን። እንግዲህ ውድ ቤተሰቦቼ ይህንን ቪዲዮ ይህንን ትምህርት ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ብዙ ነገር የተማርንበት ብዙ ነገር ያገኘንበት ነውና ሁላችሁም እንደዚህ አድርጉ። ሌሎችም እንዲቀየሩ ሌሎችም እንዲለወጡ ሁላችንም ልንተጋገዝ ልንደጋገፍ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።